አንድ ከፍተኛ ባለስልጣን ከአስመራ አዲስ አበባ መግባታቸው ተሰማ። ባለስልጣኑ ከቀናት በፊት በአዳሎ ቤተ መንግስት ከፕሬዝዳንት ኢሳያስ አፈወርቂ ጋር የመከሩ ሲሆን ትናንት ደግሞ አዲስ አበባ ገብተው ከዶክተር ጌዲዮን ጋር መክረዋል። እኚህ ከፍተኛ ሚኒስትር ከአስመራ ወደ አዲስ አበባ ያመላለሳቸው ጉዳይ የኢትዮ ኤርትራ ውጥረት ነው። በዝርዝር እናስደምጣቸዋለን። ከኢትዮጵያ ተገንጥለን ከኤርትራ ጋር መዋሃድ እንፈልጋለን ሲሉ የትግራዩ ጄኔራል ተናገሩ። ለዓመታት በአዲስ አበባ ታስረው የነበሩት የሜቴክ ኃላፊ ጄኔራል ክንፈ አነጋጋሪ አስተያየት ሰጠው ተከስተዋል። የትግራይ ህዝብ ሁለት ምርጫዎች ከኢትዮጵያ ጋር ባርነት ወይስ ኤርትራ ነጻነት ነው ሲሉ ተደምጠዋል። እንመለስበታለን። የፋኖ ከፍተኛ አመራሮች በአዲስ አበባ በዛሬው ዕለት መግለጫ ሰጡ። የአፋድ ከፍተኛ አመራር ናቸው የተባሉ የፋኖ መሪዎች አዲስ አበባ ሆኖ ያጋሩት መረጃ ትኩረት ስቧል። በሌላ በኩል ደግሞ በክልሉ ያለው ጦርነት ተቀጣጥሎ እንደቀጠለ ነው። ሰሙታላችሁ። በቲክቶክ በሚሊዮኖች የሚቆጠር ተከታይ ያለው አዶናይ ትናንት ታስሯል። የታሰረበት ምክንያትም ታውቋል። ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። አንድ ከፍተኛ ባለስልጣን ከአስመራ አዲስ አበባ መግባታቸው ተሰማ። ባለስልጣኑ ከቀናት በፊት በአዳሎ ቤተ መንግስት ከፕሬዝዳንት ኢሳያስ አፈወርቂ ጋር የመከሩ ሲሆን ትናንት ደግሞ አዲስ አበባ ገብተው ከዶክተር ጌዲዮን ጋር መክረዋል። እኚህ ከፍተኛ ሚኒስትር ከአስመራ ወደ አዲስ አበባ ያመላለሳቸው ጉዳይ የኢትዮ ኤርትራ ውጥረት ነው። አዲስ አበባና አስመራን ለማደራደር ሀያላን ሀገራት እየተንቀሳቀሱ ነው። ቻይና ቀዳሚ ሆናለች። ከቀናት በፊትም ማለት ሰኞ አስመራ ከፕሬዝዳንት ኢሳያስ አፈወርቂ ጋር የተወያዩት የቻይና የአፍሪካ ቀንድ መልእክተኛ በትናንትናው ዕለት በአዲስ አበባ ከውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ተወያይተዋል። ውይይቱ በቀጠናዊ ጉዳዮች ላይ ያተኮረ ነው። ጠቅላይ ሚኒስትር አብይ አህመድ ከሁለት ወር በፊት በፓርላማ ባደረጉት የመክፈቻ ንግግር ሀያላን ሀገራት እንዲያደራድሩ ጠይቀው ነበር። ይህን ጥያቄ ተከትሎ ቻይናና ሩሲያ ከሌሎች ሀገራት በተሻለ ሁለቱን ሀገራት ማደራደር እንደሚችሉ ተንታኞች ሲናገሩ ቆይተዋል። የቻይናው ልዩ መልእክተኛ የሰሞኑ የአስመራና አዲስ አበባ ጉዞ ከዚሁ ጋር የተገናኘ ሳይሆን እንዳልቀረ ተገምቷል። በትግራይ በተካሄደው ጦርነት ውስጥ የኢትዮጵያ መንግስትን ደግፈው ሰራዊታቸውን አሰማርተው የነበሩት ኢሳያስ ጦርነቱን ካስቆሙ የፕሪቶሪያ ስምምነት በኋላ ከጠቅላይ ሚኒስትር አብይ አህመድ ጋር የነበራቸው ጠንካራ ወዳጅነት አብቅቷል። በተለይ ጠቅላይ ሚኒስትሩ የኢትዮጵያን የባህር በር የማግኘት ጥያቄን አጥብቀው ማንሳታቸው በኤርትራ በኩል ስጋትን ከመፍጠሩ ባሻገር በሁለቱ ሀገራት መካከል ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። ከኢትዮጵያ ተገንጥለን ከኤርትራ ጋር መዋሃድ እንፈልጋለን ሲሉ የትግራዩ ጄኔራል ተናገሩ። ለዓመታት በአዲስ አበባ ታስረው የነበሩት የሜቴክ ኃላፊ ጄኔራል ክንፈ አነጋጋሪ አስተያየት ሰጠው ተከስተዋል። የትግራይ ህዝብ ሁለት ምርጫዎች ከኢትዮጵያ ጋር ባርነት ወይስ ኤርትራ ነጻነት ነው ሲሉ ተደምጠዋል። ጄኔራል ክንፈ ዳኘው የትግራይ ህዝብ ከኢትዮጵያ ይልቅ ከኤርትራ ነጻነት እንደሚያገኝ አዲስ በሰጡት ቃለ መጠይቅ ተናግረዋል። ጄኔራሉ ብራህ ከተሰኘ የዩቲዩብ ሚዲያ ጋር ባደረጉት ቃለ መጠይቅ የትግራይ ህዝብ ሁለት ምርጫዎች ከኢትዮጵያ ጋር ባርነት ወይስ ኤርትራ ነጻነት ነው ሲሉ ተደምጠዋል። ከስር ከተፈቱ በኋላ አልፎ አልፎ አነጋጋሪ ሀሳቦችን በመሰንዘር የሚታወቁት ጄኔራል ክንፈ ዳኘው ትግራይ ነጻ ሀገር መሆን አለባት የሚል አቋማቸውን ደግመውታል። እንደ ጄኔራሉ እምነት ትግራይ የኢትዮጵያ አካል ሆና መቀጠል የሚበጃት ስላልሆነ በአነስተኛ መስዋዕትነት ሀገር መሆን አለባት ብለዋል። በአሁኑ ወቅት ወደ ቅድመ ጦርነቱ ሁኔታ እየተመለሰች ያለችው ትግራይ በኢትዮጵያ መንግስት ቁጥጥር ስር መግባት እንደሌለባትም ጄኔራሉ ተናግረዋል። በትግራይና በኢትዮጵያ መካከል ያለው ብቸኛ የግንኙነት መስመር የፕሪቶሪያ ስምምነት ነው ያሉም ሲሆን ከዚያ ውጭ ምንም አይነት ማሰሪያ የለም ብለዋል። አሁን ባለው ነባራዊ ሁኔታ የትግራይ ኃይሎች ከጠቅላይ ሚኒስትር አብይ አህመድ አስተዳደር ይልቅ ከኤርትራ ጋር መወዳጀት እንደሚሻላቸውም ጠቁመዋል። የትግራይ ኃይሎች ከኤርትራም ይሁን ከፋኖ ኃይሎች ጋር ስለሚኖራቸው
ግንኙነት ስልታዊ ወይስ ቋሚ የሚለውን ጉዳይ በግልጽ መበየን እንደሚጠበቅባቸውም ተናግረዋል። ትግራይ በአነስተኛ መስዋዕትነት ሀገር መሆን አለባት ብለው የሚያምኑት ጄኔራሉ የሚፈጸመውን በፖለቲካዊ ቁርጠኝነትና በህገ መንግስቱ አንቀጽ 39 መሰረት መሆኑን ጠቁመዋል። የትግራይን ሀገርነት ለማደናቀፍ የሚንቀሳቀስ አካል ካለ ለመመከት ወይም በኃይል አማራጭ ለመጨረስ መዘጋጀት እንደሚያስፈልግም ጄኔራሉ ገልጸዋል። ስለ አሁናዊ የኢትዮጵያ መንግስት የትግራይና ኤርትራ ውጥረት የተጠየቁት ጄኔራሉ ግጭት ከተቀሰቀሰ የውክልና ጦርነት እንደሚሆን ተናግረዋል። በኢትዮጵያና በኤርትራ መንግስት መካከል በባህር በር ጉዳይ ጦርነት የሚቀሰቀስ ከሆነ ሌሎች ኃይሎችን በውክልና የሚያሳትፍ እንደሚሆንም ጠቁመዋል። በቀጠናው የሚቀሰቀስ ጦርነት በባህሪው የውክልና ጦርነት ነው ያሉት ጄኔራሉ የኢትዮጵያ መንግስት ያነሳው የቀይ ባህር ጥያቄ የተባበሩት አረብ ኤሚሬቶች ፍላጎት ነው ሲሉ ያጣጥላሉ። ምንም እንኳን ጄኔራሉ ጥያቄው የውክልና ጉዳይ ነው ቢሉም ኢትዮጵያ መፍትሄ ያላገኘ ታሪካዊ የባህር በር ባለቤትነት ጥያቄ እንዳላት ይታወቃል። ጄኔራሉ በኢትዮጵያና በኤርትራ መካከል ሊቀሰቀስ ይችላል ያሉት ጦርነት ትግራይን የውጊያ ማዕከል ሊያደርጋት እንደሚችልም ጠቁመዋል። ትግራይ የኤርትራና ኢትዮጵያ የውክልና ጦርነት ሜዳ እንዳትሆን ከወዲሁ ስልታዊ ዝግጅት ማድረግ እንደሚገባ ጄኔራሉ መክረዋል። ሁሉም የፖለቲካ ኃይሎች ትግራይን ወደ ሀገርነት ለማሸጋገር በጋራ መቆም እንዳለባቸው ጄኔራሉ መክረዋል። የትግራይ ፖለቲካ ኃይሎች ጌታቸው ረዳን ጨምሮ በህዝብ ፍላጎት ላይ የተመሰረተ ነው ያሉትን የመገንጠል አጀንዳ እንደሚያቀነቅኑ ይታወቃል። የፋኖ ከፍተኛ አመራሮች በአዲስ አበባ በዛሬው ዕለት መግለጫ ሰጡ። የአፋድ ከፍተኛ አመራር ናቸው የተባሉ የፋኖ መሪዎች አዲስ አበባ ሆነው ያጋሩት መረጃ ትኩረት ስቧል። በሌላ በኩል ደግሞ በክልሉ ያለው ጦርነት ተቀጣጥሎ እንደቀጠለ ነው። የመንግስት እጅ ስጡኝ ፕሮፓጋንዳ ቀጥሏል። ከሰሞኑ ካፒቴን ማስረሻ ሰጤ የሰላም ስምምነት ከመንግስት ጋር መፈራረሙን ተከትሎ እስክንድር ነጋ ስምምነቱን አፋድን አይወክልም ማለቱ ይታወቃል። ዛሬው ዕለት የአማራ ፋኖ ህዝባዊ ድርጅት የሰላም ስምምነቱን አስመልክቶ ከአዲስ አበባ መግለጫ ሰጥተዋል ተብሏል። የአማራ ፋኖ ህዝባዊ ድርጅት የፖለቲካ መምሪያ ምክትል ኃላፊ ኢያሱ አበራ በዚህ ወቅት እንዳሉት በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተደረሰው የሰላም ስምምነት ድርጅታዊ እውቅና ያለው ነው። የፈጸመው ስምምነት የአማራ ህዝብን ወደ ሰላም የሚመልስ መሆኑን ጠቁመው ስምምነቱን በድርጅቱ አመራሮችና ሰራዊት ተቀባይነት ያገኘ መሆኑን ገልጸዋል። የአማራ ህዝብን ጥያቄ በሰላማዊ መንገድ ከመንግስት ጋር በመሆን ለመፍታት እንደሚሰራም ኃላፊው ተናግረዋል። ሀገርን በሚያፈርስ ተግባር ላይ የተሰማሩ አካላት እየሄዱበት ያለው ሂደት ለማንም እንደማይጠቅም የገለጹት ኃላፊው ለአማራ ህዝብ እንታገላለን የሚሉ አደረጃጀቶች የሰላም አማራጭን እንዲቀበሉ ጥሪ አቅርበዋል። የአፋድ ጎጃም ጠቅላይ ግዛት እዝ ፋይናንስ ኃላፊ ከፈለ አለሙ በበኩላቸው ድርጅቱ የአማራ ህዝብን ጥያቄ ለመመለስ ሲታገል መቆየቱን አንስተው የተደረሰው ስምምነት ህዝቡን ወደ ልማት የሚመልስ ነው ብለዋል። የወሎ ቤተ አማራ ጠቅላይ ግዛት እዝ የህዝብ አስተዳደርና ማህበራዊ ጉዳዮች ኃላፊ ግርማ እጅጋየሁ በበኩላቸው የአፋድ የትጥቅ ትግል አካሄድ ለአማራ ህዝብ ጥቅም ባለማስገኘቱ ወደ ድርድር መመለሱን ጠቁመዋል። በተጨማሪም ድርጅቱ የውክልና ጦርነት ተሳታፊ የመሆን ፍላጎት እንደሌለው ተናግረዋል። በቲክቶክ በሚሊዮኖች የሚቆጠር ተከታይ ያለው አዶናይ ትናንት ታስሯል። የታሰረበት ምክንያትም ታውቋል። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለውን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን አስታውቋል። የፖሊስ መግለጫ እንደሚያመላክተው የቲክቶከሩ አዶናይ ብርሃነ መታሰር ሰሞኑን ከመልካም ስነ ምግባርና ከኢትዮጵያውያን ባህል ያፈነገጠ አለባበስ ለብሰው በአደባባይና በቴሌቪዥን የቀጥታ ስርጭት ላይ ከታዩ 5 ግለሰቦች ጉዳይ ጋር ቀጥተኛ ግንኙነት አለው። ፖሊስ ተጠርጣሪውን በቁጥጥር ስር ያዋለበትን ምክንያት ሲያስረዳ ግለሰቡ ከሌሎች ተጠርጣሪዎች ጋር በመሆን ከኢትዮጵያ ሕዝብ እሴት ጋር የማይጣጣምና ሕዝብን የሚያስቆጣ ተግባር ፈጽሟል በሚል ነው። በተለይም ክስተቱ በቴሌቪዥን የቀጥታ ስርጭት የታየ መሆኑ ጉዳዩን ይበልጥ አነጋጋሪ አድርጎት ነበር። ፌዴራል ፖሊስ በሰጠው መግለጫ አንዳንድ ግለሰቦች ሚዲያዎችን ኃላፊነት በጎደለው መልኩ በመጠቀም
ለዝናና ለገንዘብ ሲሉ ትውልድን የሚጎዱ ተግባራትን እየፈጸሙ መሆኑን ወንጅሏል። እውቅናና ገንዘብ ለማግኘት ብቻ በማሰብ በተለይም ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅም ተግባር እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገው ተግባር ተቀባይነት የለውም ያለው ፖሊስ ይህንን ለመከላከል የጀመረውን የምርመራና የቁጥጥር ስራ አጠናክሮ እንደሚቀጥል አስጠንቅቋል። ፖሊስ በጉዳዩ ላይ እያደረገው ያለውን ምርመራ ሲያጠናቅቅ ዝርዝር መረጃ ይሰጣል ተብሎ ይጠበቃል።